አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ አድማጭ ተመልካቾቻችን እንኳን ወደ ከታመነው ሰው ጀርባ ክፍል 3 በሰላም መጣችሁ። በክፍል 2 ላይ እንዳየነው ባለሀብቱ አንዋር በነፍስ ጓደኛው በካሊድ ከባድ ክህደት ተፈጽሞበት ነበረ ያየነው። ካሊድ የዓመታት ወዳጅነታቸውን ረስቶ የድርጅቱን ገንዘብ ዘርፎ ሊያመልጥ ሲል በታማኟ ሰራተኛ ሰሚራ በወሰደችው ደፋር እርምጃ ለፖሊስ በሰጠችው ጥቆማ ካሊድ በሕግ ቁጥጥር ስር ሊውል ችሏል። አሁን በድርጅቱ ውስጥ የቀሩት ባለሀብቱ አንዋርና ታማኟ ሰሚራ ብቻ ናቸው። ነገር ግን በእስር ቤት ያለው ካሊድ ሕይወቱን ያበላሸችበትን ሰሚራን በቀላሉ የሚመራት አይመስልም። ካሊድ ከብረት አጥር በስተጀርባ ሆኖ በቁጣና በበቀል ስሜት እየነደደ ነው። እቅዱን ያከሸፈችበትን ሰሚራን ለማጥፋትና በአንዋር ፊት ስሟን ለማርከስ አዲስ አደገኛ ሴራ ማቀድ ጀመረ። ካሊድ በእስር ቤት ቢሆንም በአንዋር ድርጅት ውስጥ ማንንም የማይጠረጥረው አንዲት በጣም ታማኝ ተባባሪ ነበረው። ይህ ሰው በድርጅቱ የሂሳብ ክፍል ውስጥ የሚሰራ ሌላ የሰነድ የገንዘብ ባለሙያ ነበር። ካሊድ ይህንን ምስጢራዊ ግብረ አበሩን በስውር በማነጋገር አዲስ ትዕዛዝ ሰጠው። ግቡ አንድ ብቻ ነው። ካሊድ የዘረፈውን ገንዘብ በሙሉ ከበስተጀርባ ሁና ስታስፈጽመው የነበረችውን ሰሚራ እንደሆነች አድርጎ ማቅረብና አንዋር በድጋሜ በሰሚራ ላይ ጥርጣሬ ውስጥ እንዲወድቅ ማድረግ ብቻና ብቻ ነበር። ባለሀብቱ አንዋር በቢሮ ውስጥ ተቀምጦ ከካሊድ ክህደት በኋላ የተመሰቃቀሉትን የድርጅቱን ፋይሎች ለማስተካከል እየጣረ ነው። ከጎኑ ቁማ በቅንነት የምታግዘው ሰሚራ ብቻ ነች። አንዋር ለሰሚራ ያለው አክብሮትና እምነት በከፍተኛ ሁኔታ ጨምሯል። ልክ በዚህ ሰዓት ነው ያ በስውር የተሸሸገው የሂሳብ ባለሙያ የካሊድ ግብረ አበር ወደ ቢሮ የገባው። እጁ ላይ በጣም በጥንቃቄ የተዘጋጁ የሐሰት ሰነዶች ይዟል። ወደ አንዋር ቀረብ ብሎ በሐሰተኛ የሐዘን ድምፅ እንዲህ አለው። አቶ አንዋር፣ በጣም የሚሰቀጥጥ ነገር አግኝቻለሁ። ካሊድ ብቻውን አልነበረም። ድርጅቱን ሲዘርፍ ከበስተጀርባ ሁና የባንክ አካውንቶችን ስታመቻችለት የነበረችው ሌላ ሰው ነች። አንዋር ደንግጦ ቀና አለ። ማነች ሲል ጠየቀ። የሂሳብ ባለሙያው የሐሰት ሰነዶችን በአንዋር ጠረጴዛ ላይ አስቀመጣቸው። በሰነዶቹ ላይ የሰሚራ ስምና የፎርጅድ የሐሰት ፊርማ በግልጽ ይታያል። ሰነዱ የሚያሳየው ካሊድ የሰረቀውን ገንዘብ በሙሉ መጀመሪያ የገባው ወደ ሰሚራ የባንክ አካውንት እንደሆነ እና ካሊድ የተያዘው ሰሚራ ገንዘቡን ብቻዋን ለመውሰድ ስትል አሳልፋ የሰጠችው ለማስመሰል የተሰራ ረቂቅ ወጥመድ ነበር። አንዋር ሰነዶችን ሲመለከት አይኖቹን ማመን አልቻለም። እጆቹ መንቀጥቀጥ ጀመሩ። ሰሚራ ቀና ብላ በጥርጣሬና በድንጋጤ ተመለከታት። ሰሚራ፣ ይህ ምንድን ነው አላት። ሰሚራ በድንጋጤ ወደ ጠረጴዛው ቀረበች። ስሟና የሐሰት ፊርማዋን ስታይ ዓለማት በሙሉ በዙሪያዋ የዞረባት መሰላት። አቶ አንዋር፣ ወላሂ አላህ ያውቃል፣ እኔ
ምንም አላውቅም፣ ይህ የሐሰት ሰነድ ነው ብላ ብታለቅስም ሰነዶቹ ግን በጣም ተቀራራቢ ሆነው ስለተሰሩ እውነተኛ ይመስሉ ነበር። የአንዋር አእምሮ እንደገና በጥርጣሬ ተሞላ። ካሊድ የቅርብ ጓደኛዬ ሆኖ ከዳኝ፣ አሁን ደግሞ ሕይወቴን ያተረፈችው ሰሚራ ዋናዋ ሴረኛ ነች እያለ በሐሳብ ማዕበል ተናወጠ። በሰሚራ ላይ የነበረው እምነት በድጋሚ ፈረሰ። ድርጅቱ ውስጥ ያሉት ሰራተኞች ሁሉ ሰሚራን እንደ ሌባና አታላይ አድርገው ማየት ጀመሩ። ታማኟ ሰሚራ ሙሉ በሙሉ ብቻዋን ቀረች። የፖሊስ መኪና ድምፅ ቀስ ብሎ ይሰማል። ይህ በእስር ቤት ያለው ካሊድና የውስጥ ግብረ አበሩ የሸረቡት አደገኛ ወጥመድ ሰሚራ ያጠፋት ሲሆን አንዋርስ በእውነት ታማኝ ሰራተኛውን ሰሚራን አሳልፎ ለፖሊስ ይሰጣት ይሆን ወይስ ሰሚራ ንጽህናዋን ለማስመስከር ሌላ መንገድ ትፈልግ ይሆን? ይህንን ለእናንተ ትቻለሁ። ይህ ታሪክ ከመጀመሪያም እስከ መጨረሻው ድረስ በጣም የሚያሳዝን የሰው ልጅ ወደውት አምነውት ሲከዳ ባልሆናችሁት ደግሞ ነገር ደግሞ ወጥመድ ውስጥ ስትገቡ መውጫ ቀዳዳ ሲጠፋችሁ በጣም ያሟል። ስለዚህ ውድ የዚህ ታሪክ ተመልካቾች፣ ውድ ቤተሰቦቼ ከዚህ ብዙ ነገር እንደምንማር አልጠራጠርም። ሰሚራ ምንም በማታውቀው ነገር ካሊድ በራሱ ስራ ባጠፋው ስራ ጠቁማ ስላስያዘችው እሱ ግን ከጎኗ ሆኖ ሌላ የሐሰት ሰነዶችን አዘጋጅቶ እሷ ዘብጥያ እንድትወርድና በአንዋር ፊት እንድትሸማቀቅ ያ ባለሀብት ደግሞ ከእሷም ላይ አመኔታውን እንዳነሳ አድርጎ ነው እንግዲህ በአሁኑ ክፍል 3 ላይ የምናየው ማለት ነው። ይህ ነው የሰው ልጅ ብዙ ውጣ ውረዶችን ያልፋል። ነገር ግን እሷ እንደ ሰሚራ ያለው እውነት ጠንካራ ሆና በሀቅ ላይ ተመርኩዛ አሁንም ነገሮችን ታያቸው ይሆን ወይስ ደግሞ አንዋር በችኩልነት ልቡ ስለደማ ማየት አልፈልግም ብሎ እሷንም አሳልፎ ለፖሊስ ይሰጣት ይሆን? ይህን እንግዲህ የመላምት ውዝግባችንን እንደቀጠለ ነው። ቀጣዩ ክፍል 4 ምን እንደሆነ ሰሚራ ምን ደረጃ ላይ እንደደረሰች እና የካሊድ ሴራስ ምን እንደሆነ የአቶ አንዋር የባለ ሀብቱ የአንዋር ደግሞ የመጨረሻው እውነታ ምን እንደሆነ ልንረዳ የምንችልበት ክፍል 4ን ለማየት የምትጓጉ ይመስለኛል። ይህንን ታሪክ ከተመቻችሁ ላይክ ማድረጋችሁና ለሌሎች ሸር ማድረጋችሁን አትርሱ። ቀጣዩ ክፍል እንዳያመልጣችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ጫኑ። አስተያየታችሁን በኮሜንት ስር አስቀምጡልኝ። ሰላም ሁኑ። ይህ እስከ ቤት አሁን ታሪኩን ፍጹም እና ማራኪ ያደርገዋል። መጨረሻውን ለማየት አሁንም ትብብራችሁና ከኔ አስተያየታችሁን አትንፈጉኝ እላለሁኝ።